የዓለም መንግስታት ለእስራኤል የሚያደርጉትን የጦር መሳሪያ አቅርቦት በአስቸኳይ እንዲያቆሙ የተባበሩት መንግስታት የባለሙያዎች ቡድን ባወጣው መግለጫ ጥሪ አቅርበዋል። ባለሙያዎች እንደሚሉት በሊባኖስ ምድር ላይ የታየው የተቀናጀ ጥቃት ከ1980ዎቹ ወዲህ ታይቶ የማይታወቅ አውዳሚ ከመሆኑም በላይ እስራኤል ዓለም አቀፍ የሰብአዊ መብት ህግጋትን ወደ ጎን በመተው በንጹሃን ላይ ያነጣጠረ እርምጃ እየወሰደች መሆኑ የሚያሳይ ነው ብለዋል። ሆኖም ከዚህ የጦር መሳሪያ ማዕቀብ ጥሪ ጀርባ ያለው ትልቁ ምስል ከጋዛ ወይም ከሊባኖስ ድንበር የዘለለ ነው። ይህ ጥሪ በቀጥታ ከኢራን ጋር ለተጋረጠው መጠነ ሰፊ ጦርነት እንደ ማገዶ እየቀረበ ያለውን ወታደራዊ ድጋፍ ለመግታት የታለመ ነው። ለበርካታ አስርት ዓመታት ኢራንና እስራኤል በውክልና ጦርነት ወይም በፕሮክሲ ዋር ሲፋለሙ ቆይተዋል። ከአንዴም ሁለቴም ፊት ለፊት ተጋጅተዋል። ኢራን በክልሉ ያሉ ታጣቂ ቡድኖችን በመደገፍ እስራኤልን ደግሞ በድብቅ የሳይበርና የደህንነት ጥቃቶች ፍልሚያውን አጧጥፎት ዓመታት ተቆጥሯል። ዛሬ ግን ሁለቱ ሀያላን አውዳሚ የሆነ የፊት ለፊት ጦርነት አስመልክተውናል። የተባበሩት መንግስታት ባለሙያዎችም ስጋታቸው ከዚህ ነው የሚመነጨው። በእነርሱ እይታ ምዕራባውያን ለእስራኤል የሚሰጡት እያንዳንዱ ዘመናዊ መሳሪያ ኢራን ራሷን ለመከላከል በሚል ሰፊና ቀጥተኛ ጥቃት እንድትከፍት ሰፋ ያለ የሞራልና የፖለቲካ ምክንያት እየሰጣት ነው ይላሉ። ይህ ማለት ምን መሰላችሁ? ለዲሞክራሲና ለህግ የበላይነት እንቆማለን የሚሉ ሀገራት ሳያውቁት ወይም ደግሞ አንዳንዶቹ እያወቁም ቢሆን መላውን ዓለም ወደማይቀር ታላቅ ጦርነት የሚያመራ መንገድ እየከፈቱ በውጥረቱ ላይ ነዳጅ እያርከፈከፉ ይገኛሉ። የባለሙያዎቹ መግለጫ በዝርዝር እንደሚያስረዳው ከሆነ በተለይም በኤፕሪል 8 ቀን እንደ አውሮፓውያን አቆጣጠር በሊባኖስ ላይ የተፈጸመው ጥቃት እስራኤል በኢራን የሚደገፉ ኃይሎችን ለማዳከም የወሰደችው እርምጃ ብቻ ተደርጎ የሚታይ አይደለም። ይህ ጥቃት በኢራን ስትራቴጂካዊ ጥቅሞች ላይ የተሰነዘረ ቀጥተኛ ምትም ነው። በዚህ ምክንያትም ነው በሊባኖስ የሚፈሰው ደም በቴህራን ቤተ መንግስት ውስጥ እንደ ጦርነት ነጋሪት እየተወሰደ ያለው። የተባበሩት መንግስታት ባለሙያዎች መሳሪያ መሸጥ ይቁም ለእስራኤል ሲሉ ይህ ሰንሰለታማ የጥፋት ምላሽ እንዲበጠስ እየለመኑ መሆኑም ልብ ማለት አለብን። ምክንያቱ ደግሞ ለምን መሰላችሁ? ጦርነቱ ከቁጥጥር ውጭ ሆኖ ወደ ኢራን ምድር የሚገባ ከሆነ ውጤቱ ለቀጠናው ብቻ ሳይሆን ለዓለም አቀፉ የኢኮኖሚና የደህንነት ሁኔታም የሚኖረው ተጽዕኖ በቀላሉ የሚገመት ስለማይሆን ነው። በዚህ የምንረዳው ትልቅ ቁም ነገር ደግሞ የተባበሩት መንግስታት ባለሙያዎች የህግ ጥሪ ከፖለቲካዊ ፍላጎት ጋርም የሚጋጭ መሆኑ ነው። በአንድ በኩል ዓለም አቀፍ ህግ መሳሪያ እንዳይሸጥ ጥሪ ሲያቀርብ፣ በሌላ በኩል ደግሞ የጂኦፖለቲካ ፍላጎቶችና የኢራን ስጋቶች ምዕራባውያንን ወደ ባሰ ወታደራዊ ድጋፍ እየገፋቸው ነው የሚገኙ። ይህ የዲፕሎማሲው ጭንብል ተገፎ የጦርነቱ እውነተኛ ፊት እንዲታይ እድል የከፈተ ወቅት ሆኗል።